የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። በሸገር ሀገረ ስብከት በሰበታ ገላን ጉዳ ፉሪ ክፍለ ከተማ ስር የሚገኘው የዲካ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የተገነባው አዲሱ ህንጻ ቤተክርስቲያን በብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ቡራኬ ቅዳሴ ቤቱ ተከበረ። ለዝርዝሩ ሙሉቀን ሐሰን። የዲካ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቅዳሴ ቤቱ ከበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት በገላን ጉዳ ፉሪ ክፍለ ከተማ ስር የሚገኘው የዲካ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ህንጻ ቤተክርስቲያን ግንባታው ተጠናቆ በታላቅ መንፈሳዊ ስነ ስርዓት ቅዳሴ ቤቱ ከብሯል። በክብረ በዓሉ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም አለማየሁ ተፈራ፣ መላከ ኃይል ቆሞስ አባ አፈወርቅ፣ የደብሩ አስተዳዳሪ፣ የገዳማትና የአድባራት አስተዳዳሪዎች፣ የጠቅላይ ቤተ ክህነት ሰራተኞችና የሀገረ ስብከቱ የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶችና ምዕመናን ተገኝተዋል። በክብረ በዓሉ ላይ ተገኝተው አባታዊ መልእክት ያስተላለፉት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባስተላለፉት መልእክት ቤተክርስቲያን የታሪክ ቅብብሎች ናት፣ በተሰራው ቤተክርስቲያን ውስጥ ተተኪዎችን ማፍራት ያስፈልጋል ብለዋል። ይሄ ለትውልድ የሚተላለፍ ስራ ነው። የቀደሙት አባቶቻችን መስርተውልን ለኛ ሰጡን። እናንተ ደግሞ ይሄን የመሰለ ህንጻ ዘመናዊ ህንጻ ሰርታችኋልና ለልጆቻችሁ ለልጅ ልጆቻችሁ የሚተላለፍ ህንጻ ቤተክርስቲያን ነው የሰራችሁት። ወጣት ልጆቻችሁን ደግሞ ወደዚህ እንዲመጡ ማድረግ፣ እዚህ መጥቶ እንዲማሩ እግዚአብሔርን ቃል እንዲያውቁ ብዙ ፈተናዎች አሉና በዚህ ዘመን እምነታቸውን ሃይማኖታቸውን አውቀው ጠንክረው በቤታቸው እንዲቆሙ ልጆቻችሁን ወደዚህ አምጥታችሁ እግዚአብሔርን ቃል እንዲማሩ መንፈሳዊውን ትምህርት እንዲማሩ ማድረግ ይገባችኋል እናንተ። ስለዚህ ወጣት ላይ ነው መስራት። ወጣቱ ነው። ወጣት ካለ ቤተክርስቲያን ትሻገራለች ማለት ነው። ወጣት ላይ ነው። ወጣት ተረካቢ ነው። ወጣት የሚረከብ ነው። ሀገርንም ቤተክርስቲያንንም የሚረከብ ወጣት ነው። ስለዚህ በወጣቱ ላይ መስራት በጣም ያስፈልጋል። ሁላችሁም ደከማችሁ ሽማግሌዎች እዚህ አደርሳችኋል። ከዚህ በኋላ ደግሞ ልጆች ናቸው የሚረከቡትና በልጆች ላይ መስራት፣ ልጆችን ማበረታታት፣ ሰንበት ተማሪዎች በጣም እንዲበዙ ማድረግ፣ ስብከተ ወንጌል እንዲስፋፋ ማድረግ፣ ስብከተ ወንጌል እንዲስፋፋ በየጊዜው ጉባኤ ማድረግ በጣም ያስፈልጋልና ህንጻ ብቻ መስራት አይደለም ዋናው። ህንጻው ብቻው ምንም ማረግም ህዝብ ሲኖር ሰው ሲኖር ነው ህንጻ ማለት እና ስለዚህ የክርስቶስ ህንጻ ላይ በጣም መስራት፣ ሌሊትም ቀንም መስራት፣ ጉባኤ ማዘጋጀት፣ በየሳምንቱ የሳምንት ጉባኤ የወር ጉባኤ በደንብ አዘጋጅታችሁ ጉባኤ በዘርግታችሁ ምዕመናን እዚህ አካባቢ ያሉት እንዲማሩ በቋንቋቸው በአፋቸው በሚያውቁት ቋንቋ እንዲማሩ ማድረግ በጣም ያስፈልጋል ማለት ነው። የሸገር ከተማ ዋና ስራ አስኪያጅ በመልእክታቸው እንዳሉት የህንጻ ቤተክርስቲያን በብዙ ፈተና ውስጥ አልፎ እዚህ እንደደረሰ ገልጸው ነገ ቤተክርስቲያኗን የሚረከብ ትውልድን ለመቅረጽ እንደ ሀገረ ስብከት እየተሰራ መሆኑን ገልጸዋል። እንግዲህ የቤተክርስቲያን የአካባቢው ምዕመናን ብዙ አምልኮ ጣዖት የሚያመልክና ከቤተክርስቲያን ወጣ ያሉ ምዕመናኖች ያሉበት ቢሆንም እንኳን በብፁዕ አባታችን ጥረት መምህራን እየተጋበዙ ጉባኤ የተዘጋጀ በአጭር ጊዜ ውስጥ ህንጻው እንዲያልቅና ህንጻው ብቻ ሳይሆን ተተኪ ትውልድ እንዲፈራ ብዙ መምህራኖችን በመጋበዝ መምህር በዚህ ቦታ ላይ በማስቀበል ህጻናቶችን እንዲማሩ እያደረጉ ያሉበት ቦታ ነው ማለት ነውና ይሁን እንጂ አሁን ካለው ወቅታዊ ሁኔታ አንጻር ትንሽ ጠረፋማ በመሆኑ አገልጋዮቹ ጥለው እየወጡ እና
አገልጋይ በማጣት ያለ ቤተክርስቲያን ነው። መጋቤ አእላፍ ተስፋዬ ቂጤሳ የሀገረ ስብከቱ የስብከተ ወንጌል ክፍል ኃላፊ ክብረ በዓሉን አስመልክተው ባስተላለፉት ቃለ ወንጌል በተሰራው ቤተ መቅደስ ውስጥ እኛ ልንሰራ ይገባል ብለዋል። በተሰራው ቤት ላይ እኛም እንድንሰራ በፍቅር እንድንሰራ በሰላም እንድንሰራ በልማት እንድንሰራ እውነትም ኦርቶዶክሳውያን መሆናችን ከአቃቂ ከቃሊቲ ከአዲስ አበባ መጣችሁ ገንዘባችሁን እዚህ ስፍራ ያፈሰሳችሁ ሰዎች በየጊዜው መጣችሁ ልትቆርቡበት ንስሐ ልትገቡበት ልታስቀድሱበት ወንጌል ልታስገለግሉበት ይገባል። የህንጻ አሰሪ ኮሚቴ ምክትል ሰብሳቢው አጠቃላይ ሪፖርት ያቀረቡ ሲሆን በህንጻ ቤተክርስቲያኑ ግንባታ ላይ ከጅማሮ እስከ ፍጻሜ ድረስ በገንዘብም በሐሳብም ሲያግዟቸው ለነበሩ አካላት ምስጋና አቅርበው ህንጻው ላለፉት 10 ዓመታት በግንባታ ላይ የቆየ መሆኑን ገልጸው ከ27 ሚሊዮን ብር በላይ እንደፈጀም አክለዋል። በብፁዕ ወቅዱስ አባ ባስልዮስ ዘመን የተመሰረተው እቺ ቤተክርስቲያን ለ52 ዓመታት የነበሩ አባቶቻችን ሰርተው ያንን አገልግሎት ካጠናቀቀ በኋላ ቤተክርስቲያኑ ከአገልግሎት ብዛት የተነሳ አርጅቶ ፈራርሶ እንደነበረ ይታወቃል። እቺ ቤተክርስቲያን ደካማ ስለነበረች እኛ በወቅቱ ያጠናነው የአካባቢው ገበሬ ስለሆነ አርሶ አደር ስለሆነ ይሄንን አቅም የለንም እንደው አጠር ያለች ጭቃ መለስተኛ ቤት ነበር የሰራነው። አባታችን አብረን ነበር። ይሄንን ዲዛይን ነገ ከተማው ይለማል ይሰፋልና አካባቢውን ሀገሩን የሚመጥን ጥሩ ዲዛይን እንደገና አሰሩ። ይሄማ ቦታውን አይመጥንም ብለው በሰጡን መመሪያ አዲስ ዲዛይን በማህበረ ቅዱሳን አስጠንተን አለውን ነገር በርሳቸው ፍቃድ ታኅሳስ 5 ቀን ይሄንን ካከናወኑ በኋላ በአጠቃላይ ካለው ጊዜ ስንቆጥብ ግንባታው አጠቃላይ ለ10 ዓመታት ደከመኝ ሰለቸኝ ሳይባል ለ10 ዓመታት ተገንብቶ እዚህ ደርሷልና ይሄ ቤተክርስቲያን ተሰርቶ እስኪያልቅ እስከ ዛሬ ድረስ አጠቃላይ ያወጣው የህንጻው ገንዘብ ብዛት 27 ሚሊዮን 369,507 ብር ፈይቷል። በተያያዘም የሰበታ ምዕራፈ ቅዱሳን ቅድስት ሥላሴ በዓታ ለማርያም ወአቡነ አረጋዊ ህንጻ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተገኙበት የቅዳሴ ቤቱ ተከበረ። ለዚህኛው ዝርዝር ሰላም አንባዬ። በደቡብ ምዕራብ ሸዋ ሀገረ ስብከት በበቾ ወረዳ ቤተ ክህነት ስር የምትገኘው የአዋሽ ቡኒ ጡሪ ጎዳ ቅዱስ ሚካኤል ህንጻ ቤተ ክርስቲያን ምርቃት በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቡራኬ ጥር 2 ቀን 2018 ዓ.ም ተመረቀ። በምርቃት ስነ ስርዓቱ ላይ የደቡብ ምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ጥበባት ደምስ መርሻ እንዲሁም የወረዳ ቤተ ክህነቱ ዋና ስራ አስኪያጅ መልአከ ምህረት ቀሲስ ተሾመ ኃይለን ጨምሮ የሀገረ ስብከቱና የወረዳ ቤተ ክህነት የክፍል ኃላፊዎች፣ ሊቃውንት አባቶች፣ የሰንበት ትምህርት ቤት መዘምራንና ምእመናን፣ የአካባቢው ሽማግሌዎች በተገኙበት ተከናውነዋል። በምርቃቱ ላይ የተገኙ የቡራዮ ገፈርሳ ጉጄ መልካኖና የለገጣፎ ለገዳዲና ኩራጂዳ ክፍላተ ከተማ ዋና ስራ አስኪያጅ የሆኑት መልአከ ኃይል አባ አፈወርቅ ዮሐንስ የተገነባው ህንጻ ቤተ ክርስቲያን ምእመናን ከእግዚአብሔር ጋር የሚገናኙበትና በዚሁ ለገጠራማ አካባቢው ልዩ ገጽታ አለው ሲሉ ገልጸዋል። እንግዲህ እዚህ አካባቢ በጣም ከአዲስ አበባ የራቀ ነው። በደቡብ ምዕራብ ሸዋ በበቾ ወረዳ የሚገኝ ራቅ ያለ ቦታ ነው። እዚህ ቦታ እንግዲህ ምእመናኑ በዚህ ልክ ከ2004 እስካሁን ሲሰሩ ነበርና የቆዩት በጣም ትልቅ ህዝቡ እንደዚህ መደሰቱ በዚህ ጊዜ በዚህ ዘመን ሰባኪ በሌለበት ምን በሌለበት ጠረፍ ላይ ይሄ ቤተክርስቲያን መሰራቱ በጣም ነው የሚያስደስተው። በተለይ ደግሞ ብፁዕ አባታችን ብዙ ስራ መደራረብ አለባቸው። ሌላውን ሰው መላክ ይችሉ ነበር፣ ግን አይሆንም ልጆችም ማየት አለብኝ ብለው እዚህ ድረስ በአዋራ ውስጥ መጥተው ይህንን ቤት ማክበራቸው ትልቅ ነገር ነውና እዚህ አካባቢ አብዛኛው የኦሮሞ ማህበረሰብ ነው ያለው። በቋንቋቸው የሚማሩ ነው። ሊቀ ጳጳሱ ሰባኪ ቀጥረውላቸው እንደዚህ እያስተማሩ ነው። አሁን እየተነቃቃ ነው ካለው ጊዜ በተስፋፋ ወንጌል እየተስፋፋ ነው። እዚህ ደቡብ ምዕራብ ሸዋ ላይ በብፁዕ አባታችን የሚመራ ሀገረ ስብከት ነው። የሀገረ ስብከቱ ሊቀ ጳጳስ በሚገባ
ስለያዙት ነው ማህበረሰቡንና ይሄ ሊቀጥል ይገባል። እናንተም እንዳያችሁት እንግዲህ ከጧት ጀምሮ ሰው እዚህ ነው ያለው ከገጠር መጥቶ ነው እዚህ አካባቢ ያለው ያላቸውን ሳንቲም ይሄን የመሰለ ህንጻ ቤተክርስቲያን አይታችኋል። ይሄንን ህንጻ ቤተክርስቲያን እዚህ ገጠር ላይ ይሰራል ተብሎ አይታሰብም። ግን ይሄንን የመሰለ ህንጻ ገበሬው ከሚያርሰው አስራት በኩራት ከብቱን እየሸጠ ያለውን ንብረት እየሰጠ ነው ይሄንን ያለ ምንም ረዳት እየሰራውና ይሄ አካባቢ ማህበረሰብ ሊመሰገን ሊወደድ ያስፈልጋል ማለት ፈልጌ ነው። ብፁዕ አቡነ ሳዊሮስ ይህ ህንጻ ቤተክርስቲያን በእናንተ ዘመን እንዲሰራ እንዲታነጽ ተፈቅዶላችሁ በህብረት በአንድነት ቁማችሁ ይህን ስለገነባችሁ ደስ ሊላችሁ ይገባል ሲሉ የእንኳን ደስ አላችሁ መልእክት አስተላልፈዋል። በዛሬ ቀን እንግዲህ እግዚአብሔር ፈቅዶልን በዚህ ተገኝተን ይህንን በጣም ያማረ የሰመረ ውብ የሆነ ቤተክርስቲያን ሰርታችሁ ለመመረቅ እግዚአብሔር አብቅቷችኋል። ሁላችንም ይሄን ለዚህ አድርሶናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እዚህ አካባቢ ያላችሁ እድለኞች ናቸው። በጣም ጥሩ ልዩ የሆነ ቤተክርስቲያን ነው የተሰራላችሁ። በጣም ልትደሰቱ ደስ ይላችሁ ይገባልና ስለዚህ ቤተክርስቲያን የሚሰሩ ሰዎች እግዚአብሔር ካልፈቀደ ሰው በራሱ መስራት አይችልም። እግዚአብሔር ሲፈቅድ ነው ቤተክርስቲያን የሚሰራውና ብፁዕነታቸው ጨምረው ይህ ህንጻ ቤተክርስቲያን እናንተ ምእመናን የምትባረኩበት የምታስቀድሱበት ክቡር ስጋውና ክቡር ደሙ የምትቀበሉበት ሊሆን ይገባል ሲሉ አባታዊ መልእክት አስተላልፈዋል። ይህንን ቤተክርስቲያን መስራታችሁ ትልቅ በረከት አግኝታችኋል። ቤተክርስቲያኑ የሁላችሁም ነውና እናንተ የምትገለገሉበት በረከት የምታገኙበት የምታስቀድሱበት ልጆች ስትወልዱ የምታስጠምቁበት በህይወትም በሞትም አገልግሎት የምታገኙበት የራሳችሁን ቤታችሁን ነው የሰራችሁት። ስለዚህ ትልቅ ስራ ነው የሰራችሁ። ከዚህ የበለጠ ስራ የለም። ከእግዚአብሔር ጋራ የምትገናኙበት ማለት ነው። ቤተክርስቲያን የክርስቲያኖች ቤት ነው። ምእመናን ክርስቲያኖችና እግዚአብሔር የሚገናኙበት እግዚአብሔርን የሚያመሰግኑበት ቤት ነው ይሄ። ስለዚህ ይሄ አሁን የተሰራው ቤተክርስቲያን እስካሁን ያው ቤት ተብሎ ነው የሚጠራው። አሁን ከዚህ በኋላ ከተባረከ በኋላ ግን ቤተክርስቲያን ተብሎ ነው የሚጠራው ስለተባረከ ማለት ነው። የቤተክርስቲያኑ መሰረተ ድንጋይ ከተቀመጠበት ከ2004 ጀምሮ ሲያገለግሉ የነበሩት መልአከ ምህረት ታደሰ ዳዲ ጨምሮ አጠቃላይ በህንጻ ቤተክርስቲያኑ ግንባታ ትልቅ አስተዋጽኦ ለነበራቸው አካላት የምስጋና ምስክር ወረቀት ተበርክቶላቸዋል። መልአከ ምህረት ታደሰ ዳዲ በገገመድ ባቱ ኢብሳይኒ ስራርጋኔ አባይ ፍራንሲን ቢፋኔ በምርቃቱ መርሃ ግብር መዝሙርና ቅኔ የቀረበ ሲሆን በብፁዕነታቸው ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል። የአዋሽ ቡኔ ጡሪ ደብረ ምህረት ቅዱስ ሚካኤል ህንጻ ቤተክርስቲያን ተጠናቆ በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቡራኬ ቅዳሴ ቤቱ ተከበረ። ለዚህኛው ዝርዝር ሰላም አንባዬ። በሸገር ሀገረ ስብከት ስር የምትገኘው የሰበታ ምዕራፈ ቅዱሳን ቅድስት ሥላሴ በዓታ ለማርያም ወአቡነ አረጋዊ ቤተክርስቲያን ህንጻ ግንባታው ተጠናቆ በብፁዓን አበው ሊቃነ ጳጳሳት ቡራኬ ጥር 2 ቀን 2018 ዓ.ም ቅዳሴ ቤቱ ተከብሯል። በቡራኬው ስነ ስርዓት ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርተሌሜዎስ የድሬዳዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ የሶማሌ ክልል ጅጅጋና የምስራቅ አርሲ አህጉረ ስብከት ጳጳስ፣ መልአከ ሰላም ቀሲስ አለማየሁ የሸገር ሀገረ ስብከት ዋና ስራ አስኪያጅ፣ የቤተ ክርስቲያኑ አስተዳዳሪ መልአከ ፀሐይ ቀሲስ ኤልያስ ግርማ እንዲሁም የሀገረ ስብከቱ የክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ የሰበታ ከተማ ከንቲባና ጥሪ የተደረገላቸው እንግዶች ተገኝተዋል።
በመርሃ ግብሩ ላይ ብፁዕ አቡነ ኤልሳ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ የሚለውን ኃይለ ቃል መነሻ በማድረግ ትምህርተ ወንጌል ሰጥተዋል። አባቶቻችን አሉ እናንተ ደግሞ ሁላችንም እግዚአብሔር በሰላም በጤና ጠብቆ ለዚህ ቀን መድረስ ትልቅ ነገር ነውና ባካችሁ እግዚአብሔርን አመስግኑት። አንተ ኮክ ወደ በዛቲ ኮክ አሃንጻ ለቤተክርስቲያኔ አንተ አለትነ ባንተ አለትነት ላይ ቤተክርስቲያንን እሰራታለሁ። ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ አንተ አለትነ አለው። ቅዱስ ጴጥሮስን ባንተ አለትነት ላይ ቤተክርስቲያንን እሰራታለሁ። ይህንን የሕያው የሆነውን የዘላለም ቃል የሆነውን ይህንን ቃል ተናገረው የክብር ባለቤት አምላካችን ኢየሱስ ክርስቶስ ለሐዋርያው ለቅዱስ ጴጥሮስ የተናገረው ኃይለ ቃል ነው። እንዲምላል ቅድም እንደሰማችሁ ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ወበጺሖ እግዚ ኢየሱስ ብሔረ ቂሳርያ ዘፊልጶስ የክብር ባለቤት አምላካችን መድኃኔ ዓለም ብፁዕ አቡነ ሳዊሮስ በበኩላቸው ምእመናን በሰላምና በፍቅር ሆነው እግዚአብሔር እንዲያገለግሉ አባታዊ መልእክታቸውን አስተላልፈዋል። ብዙ ስራ ያላቸው እንደዚህ ምእመናን የደከሙበት ብዙ ዘመን የደከሙበት ገንዘባቸውን ጊዜያቸውን መስዋዕት ያደረጉበት ቤተክርስቲያን ይመረቃልና አብረን እንሄድ ብለን ስላቸው ያው እሺ ብለው በደስታ ሆነው እዚሁ ስለተገኙልን በጣም ብፁዕ አቡነ ኤልሳና ብፁዕ አቡነ በርተሎሜዎስን በጣም እጅግ በእናንተ ስም ምስጋናዬን አቀርባለሁ። ሁላችሁንም እግዚአብሔር አምላክ አክብራችሁ ጠብቃችሁ ይባርካችሁ ቀድሳችሁ። እንዲሁም ብፁዕ አቡነ በርተሎሜዎስ በበኩላቸው ከህንጻው ግንባታ ጎን ለጎን የሰው ልጅ ልቦናው ለእግዚአብሔር ማደሪያ እንዲሆን ራሱን ሊያዘጋጅ እንደሚገባ አሳስበዋል። ልዑል አምላካችን እግዚአብሔር ይባርካችሁ ይቀድሳችሁ የቸርነቱን ሥራ ያብዛላችሁ በለፋችሁበት በደከማችሁበት ባነጻችሁት ቅድስት ቤተክርስቲያን ወንጌል ተምራችሁ ቅዱስ ሥጋውን ክቡር ደሙን ተቀብላችሁ ርስተ መንግሥተ ሰማያትን የመጨረሻውን የሥላሴን በረከት እንድትቋደሱ ልዑል አምላካችን እግዚአብሔር ይርዳችሁ ሁላችንንም ያግዘን። በዓሉን የሰላም የፍቅር የበረከት የአንድነት በዓል ያደርግልን አምላካችን። በዕለቱ ለቤተ ክርስቲያኑ ግንባታ መሬታቸውን የለገሱት ክቡር አቶ አቡ ወልደ አረጋዊና ለህንጻው መሳካት ከፍተኛ አስተዋጽኦ የነበራቸው አካላት የምስጋና ምስክር ወረቀትና ሽልማት ተበርክቶላቸዋል። በብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ በሸገር ከተማ በደቡብ ምዕራብ ሸዋና ሸገር ከተማ የሀገረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ ጥር 2 ቀን 2018 ዓመተ ምህረት ተባርኮ ተመርቋል። በምረቃው መርሃ ግብር ላይ በደብሩ ሊቃውንት ያሬዳው ዝማሬ የቀረበ ሲሆን በብፁዓን አባቶች መልእክት ቃለ ምዕዳንና ቡራኬ መርሃ ግብሩ ተጠናቋል። በአዲስ አበባ ሀገረ ስብከት በፉሪ ጽርሐ ንግሥት ቅድስት ሐና ቤተክርስቲያን እየተገነባ ላለው ህንጻ ቤተክርስቲያን የመስቀል ጉልላት የማኖር ስነ ስርዓት በብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሊቀ ጳጳስ ተባርኮ ሰቀለ። ዝርዝሩን መምህር ፍቃዱ ኪሮስ ያቀርበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በላፍቶ ንፋስ ስልክ ክፍለ ከተማ ቤተ ክህነት ስር በሚገኘው በፉሪ ጽርሐ ንግሥት ቅድስት ሐና ቤተክርስቲያን ግቢ ውስጥ በመሰራት ላይ ያለው የመድኃኔዓለም ህንጻ ቤተክርስቲያን የመስቀል ጉልላተ መስቀል በብፁዕ አቡነ እንጦንስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ቡራኬና ጸሎት በታላቅ መንፈሳዊ ስነ ስርዓት ተሰቀለ። የዕለቱን መርሃ ግብር አስመልክተው ቃለ ምዕዳንና ትምህርተ ወንጌል የሰጡት ብፁዕ አቡነ እንጦንስ ስለ መስቀል ክብርና ታላቅነት ከመጽሐፍ ቅዱስ ምስክርነት በመጥቀስ ሰፊ ማብራሪያ ሰጥተዋል። ብፁዕነታቸው በስብከታቸው እንደገለጹት በብሉይ ኪዳን ዘመን መስቀል የመርገም ምልክት ተደርጎ ይወሰድ ነበር። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ እኛ ሲል በመስቀል ላይ ተሰቅሎ ደሙን ካፈሰሰበት ጊዜ ጀምሮ መስቀል ከመርገም ምልክትነት ወደ በረከትና ወደ ሰላም ምልክትነት ተቀይሯል በማለት የነገረ መስቀሉን ምስጢር አብራርተዋል። ርጉም ውእቱ ዘተሰቅለ ዲበ ዕፀ መስቀል ይል ነበረ።
በብሉይ ኪዳን የመቀጣጫና የበደለኞች የወንጀለኞቹን መሰቀያ ነበረ። መድኃኔዓለም ክርስቶስ ግን እስመ ቀደሶ በደሙ ተሰቅሎ ለ5 ሰዓታት በቀራንዮ በቆየበት ጊዜ ግን ያ መስቀል ተቀደሰ፣ ተባረከ። ለኛ ለክርስቲያኖች፣ ለኛ ለኦርቶዶክሳውያን በትምህርተ መስቀል ሰይጣንን እናስወግድበታለን። በትምህርተ መስቀል ጸሎታችንን እንጀምራለን። በትምህርተ መስቀል ሁሉም ሰውነታችንን የተባረከ ይሆናልና መስቀል እንግዲህ ብዙ ትርጉም አለው። የቤተ ክርስቲያኑ አስተዳዳሪ መጋቤ ሐዲስ ቀሲስ ቃለጽድቅ ግርማ ይህ መስቀል 7 ጉልላት አለው፣ የ7ቱ መቅረዞች ምሳሌ ነው፣ በርካታ እንግዶች በተገኙበት መደረጉ በጣም ደስ ይላል ብለዋል። መስቀል የቤተ ክርስቲያን ሁለንተናዋ ከመሰረቷ እስከ ጉልላቷ መስቀል ኃይል ነው በማለት አክለው ገልጸዋል። ዛሬ ያው ጥር 2 2018 አዲስ የምንሰራው የመድኃኔዓለም ቤተ ክርስቲያን መስቀል የማንበር ፕሮግራም እያከናወን እንገኛለን። ይህ መስቀል 7 ጉልላት ነው። እንደምትመለከቱት ቤተ ክርስቲያኑ ታሪኩን ጠብቆ 7ቱ መቅረዞች እንደተባለው ይህንን ታሳቢ ያደረገ 7 ጉልላት ላይ መስቀል የማኖር ብፁዕ አቡነ ሕንጦስ በተገኙበት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ ምህረት አባ ገብረ መድኅንም በተገኙበት ሌሎች የክፍለ ከተማችን ዋና ስራ አስኪያጅ እንዲሁ የሚዲያ ክፍል ሊቃውንተ ቤተክርስቲያን የአድባራትና ገዳማት አስተዳዳሪዎች በርካታ ምእመናን በተገኙበት ይህንን ስነ ስርዓት ተከናውኗል ማለት ነው። እጅግ ደስ የሚል ነበረ ፕሮግራሙ። እንግዲህ መስቀል ኃይላችን ነው፣ ጽናታችን ነው። የቤተ ክርስቲያን ሁለንተናዋ ከመሰረቷ እስከ ጉልላቷ መስቀል ኃይሏ ነው። ብፁዕነታቸው የቀደሳት አማናዊት ቤተ ክርስቲያን ልትባል የምትችለው ጉልላቷ መስቀል መኖር አለበት። እኛ ክርስቲያኖች በዕለት ተዕለት ኑሯችን መስቀል ለእኛ ለመንፈሳዊ ኃይላችን ልዩ ምልክት ነው በማለት አባታዊ መልእክታቸውን አስተላልፈዋል። የቀደሳት አማናዊት ቤተ ክርስቲያን ልትባል የምትችለው ጉልላት ላይ መስቀል መኖር አለበት። ይህ መለያችን ነው። እኛም ክርስቲያኖች በአንገታችን ከክራችን ጋር የተያዘ መስቀል አለ። የቤተ ክርስቲያኑ አስተዳዳሪ መጋቤ ሐዲስ ቀሲስ ቃለጽድቅ ግርማ ህንፃ ቤተ ክርስቲያኑ 3000 ካሬ ላይ ያረፈ ነው። እዚህ ለመድረስ ብዙ ውጣ ውረድ አልፈናል። ነገር ግን ከዚህ በኋላ ያለው ስራ ቀላል ነው። ስለዚህ ምእመናን ይሰሩታል በማለት ተናግረዋል። ይህን ታላቅ 3000 ካሬ ሜትር ላይ ያረፈ ቤተ ክርስቲያን ስንጀምረው እዚህ መስቀል ላይ ለመድረስ ብዙ ውጣ ውረድ ከ150 ሚሊዮን በላይ ጨርሷል ማለት ነው። እንግዲህ አሁን እዚህ ላይ ደርሷል። መስቀል ተሰቅሏል። መስቀሉ ያግዘናል፣ ኃይል ይሆነናል። ከዚህ በኋላ ያለው ነገር ያስቸግረንም ብዬ አስባለሁ። የቀረው ቀላል ነው። ምእመናን ይረባረቡበታል። መስኮት መግጠም፣ በር መግጠም፣ እንደዚሁ አንዳንድ ዶሙ ላይ የሚሰሩ ስራዎችን ማከናወን ነው የሚሆነው። ጥንታዊ ቦታ ናት ፍሬሃና ጽርሐ ንግሥት ቅድስት ሐና 100ኛ ዓመቷን ማክበር 2 ዓመት ነው የቀረን። 98 ዓመቷ ላይ እንገኛለን። ስራችን ብዙ ነው ማለት ነው። እንግዲህ ከ100 ዓመቱ ጋር ተያይዞ እስከ ዛሬ ያልሰራናቸው በ100 ዓመታት ውስጥ የቤት ስራ ያደሩ የቤት ስራዎች አሉብን። ይሄ ግቢውን የማስዋብ ስራ ራሱን የቻለ ቦታውን የሚመጥን ቢሮ። በመርሃ ግብሩ ማጠቃለያ ላይ የቤተ ክርስቲያኑ አስተዳዳሪ መጋቤ ሐዲስ ቀሲስ ቃለጽድቅ ግርማ ቀጣይ ለትውልዱ የሚመጥን ስራ የምንሰራበት ጊዜ ነው። ይህ እየተገነባ ያለው የመድኃኔዓለም ሕንፃ ቤተ ክርስቲያን አሁን ካለበት ደረጃ ተጠናቆ ለፍጻሜ እንዲበቃና ለአገልግሎት ዝግጁ እንዲሆን ምዕመናን በገንዘብ በጉልበትና በእውቀት ያልተቋረጠ ድጋፍ እንዲያደርጉ ጥሪ አቅርበዋል። ያን ሁሉ ችግር የምናስወግድበትና በዚህ በ2 ዓመት ውስጥ ተግተን በእውነት በጽናት ይሄ ትውልድ የሚመጥነውን ስራ የምንሰራበት ሰዓት ነው ብዬ አስባለሁ። ይህንን ድምጽ መሰሙ ሁሉ ምእመናን ስራ ላይ መሆናችን እንድትረዱልን እንፈልጋለን። በሚችሉት በሐሳብም በጸሎትም በምንም አይዟችሁ በማለትም ከጎናችን እንድትሆኑ አባቶቻችን ይህን ቤተክርስቲያን ሰርተው ቦታውን አስረከቡ። እኛ ደግሞ የድርሻችንን ሰርተን ለትውልዱ ማስረከብ ግድ ስለሚለን ነው። እግዚአብሔር አምላካችን የተመሰገነ ይሁን። በመጨረሻም በሰሜን ሸዋ ሰላሌ ሀገረ ስብከት ፍቼ ከተማ ለሚገኘው
የመካነ ሕይወት አቡነ ሀብተ ማርያም ህንፃ ቤተክርስቲያን ግንባታ የገቢ ማሰባሰቢያ መርሃ ግብር ተካሂዷል። ያረካል አድማሱ ዝርዝሩን ያቀርበዋል። በሰሜን ሸዋ ሰላሌ ሀገረ ስብከት ፊቼ ከተማ ለሚገኘው መካነ ሕይወት አቡነ ሀብተ ማርያም ህንፃ ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ጥር 3 ቀን 2018 ዓ.ም በአዲስ አበባ ተካሂዷል። በገቢ ማሰባሰቢያ መርሃ ግብሩ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምህረት ቆሞስ አባ ገብረ መድኅን ንጉሴ ተገኝተዋል። በተጨማሪም ሊቃውንተ ቤተክርስቲያን፣ ካህናት አባቶች እንዲሁም ለገቢ ማሰባሰቢያ መርሃ ግብሩ ጥሪ የተደረገላቸው እንግዶች ተገኝተዋል። የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ በገቢ ማሰባሰቢያ መርሃ ግብሩ ላይ ምዕመናን ባሳዩት ንቁ የድጋፍ ተሳትፎ መደሰታቸውን ገልጸዋል። ወደፊትም እንዲሁ በዚሁ አይነት ቤተክርስቲያናችንን እንርዳ። ቤተክርስቲያኒቱን እኛ ባንረዳ እኮ ራሱን በኩርኩም የተመታላት ደሙን ያፈሰሰላት መስቀል የተሸከመላት በ5 ችንካሮች የተቸነከረላት ኢየሱስ ክርስቶስ አላት። ስለዚህ በሱ ስር ነው ያለ ነው እኛ ሁላችን። ስለዚህ የቤተክርስቲያናችን ካከበርን እኛ ከበርን ማለት ነው። ክርስቶስ በልባችሁ ላይ መስቀሉ ተተክሏል ነው የተባለው። ሁላችንም ቀራንዮ ሆነናል። የመስቀሉ መተካያ ስጋውን ደሙን እየተቀበል የእሱ ማህደሮች ሆነናል። እነዚህ አሰሪ ኮሚቴዎቹ በጣም ጎበዞች የሚመረቁ ልጆች ናቸው። ደህና አድርገው አውጥተውታል። አሁንማ መሽከርከር ነው፣ ችግር የለም። እንዲያው ምክንያት የለም፣ እኔንም መውቀስ የለም። እኔም እንደ ልቤ ገባለሁ፣ ወቃሽ የለኝም። የታረጋችሁት ነው የምላቸው። ገብቼ በደንብ ተሰርቶ በቅርብ ጊዜ አልቆ ቅዳሴ ቤቱን መቼም ሞትን የሚወድ የለም። መቼም አሁን እኔ በቀብር አፋፍ ላይ ነው ያሉት አይደለም። እንዲያው ልሙት አልልም። ያችንም ቅዳሴ ቤት አክብሬ እንድሞት እፈልጋለሁ። ያድርግልህ በሉኝ። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምህረት ቆሞስ አባ ገብረ መድኅን ንጉሴ ደግሞ ሰላሌ የቅዱሳን ሰማዕታት አባቶች ምድር መሆኑን ጠቅሰው ዛሬም የጻድቁን ህንፃ ቤተክርስቲያን ለማጠናቀቅ እየተከናወነ የሚገኘውን ጥረት አበረታተዋል። አንገታቸውን ለሰይፍ የሚሰጡ ታላላቅ አባቶች የበቀሉባት ምድር ናት። ያ ምድር ስራው ይሄ ነው። ሌላ አምልኮ የለውም፣ ሌላ ስምም የለውም፣ ሌላ ተልኮም የለውም። የዚህ ምድር ህዝብ ቡቃያ የበቀለው ሁሉ ተግባሩ ይሄ ነው። ምስክሩ እናንተ ናቸው። ስለዚህ ስራቸውን አስመስክራቸዋል። የቅዱሳን የስጉራን የጀግኖች ሀገር የጀግኖች ምድር ልጆች መሆናቸውን በስራቸው ስላኮራቸውን ስለመሰከራችሁልን ከፍ ያለ ምስጋና ይገባቸዋል ማለት እንፈልጋለን። እውነት ነው። የማዕከላዊቷ ኢትዮጵያ ልጆች እዛ የበቀሉ ጀግኖች እዛ የበቀሉ ቅዱሳን ለኢትዮጵያ ያበራሉ፣ ለኢትዮጵያ ይተርፋሉ፣ ኢትዮጵያን በኃላፊነት ያገለግላሉ፣ ይመራሉ። ለዛውም ከፍቅር ጋር ለዛውም ሀገር ፍቅር ጋር ያ ተደምሮ ኢትዮጵያን አንድ አድርገው ለኢትዮጵያ እያሰቡ አፍሪካን አንድ ለማድረግ አፍሪካን ለማዘመን አፍሪካን ለማሻገር ልጆቻቸውም ከፍ ያለ አስተሳሰብ እንዲያስቡ የሚያስቡ ጀግኖች የሚበቅሉባት ምድር ናት። ሁሉን በእንግድነት የሚቀበሉ ሁሉን የሚያስተናግዱ የሁሉ እናት አባት ሆነው የሚኖረው ህዝብ ስሙ ይሄ ነው፣ ታሪኩም ይሄ ነው። ሌላ ግብር የለውም። የፊቼ መካነ ሕይወት አቡነ ሀብተ ማርያም ህንፃ ቤተክርስቲያን አሰሪ ኮሚቴ ምክትል ሊቀመንበር አበበ ጎረምስ ለግንባታው አስተዋጽኦ ያበረከቱ ወገኖችን በሙሉ አመስግነዋል። የኮሚቴው ምክትል ሊቀመንበር ህንፃ ቤተክርስቲያኑ ለፍጻሜ እስኪበቃ ድጋፉ እንዲቀጥልም ጥሪ አቅርበዋል። ሁሉንም በአገር ውስጥም በውጭም ያላችሁ በኢትዮጵያም በአገር ውስጥም ያላችሁ የጻድቁ አቡነ ሀብተ ማርያም ወዳጆች እጅግ ላቅ ያለ ክብርና ምስጋና በአቡነ ሀብተ ማርያም ስም አቀርባለሁ። አመሰግናለሁ። ይሄ ዛሬ የተሰበሰበው ገቢ ምናልባት የስትራክቸሩን ስራ ሊያሰራን ይችላል የሚል ግምት ነው እንጂ ህንፃውን ስለማያስጨርሰን የጻድቁ አቡነ ሀብተ ማርያም ወዳጆች በዓለምም በኢትዮጵያም በሀገር ውስጥም በሁሉም ያላችሁ
ይህን ህንፃ ለማስጨረስ እጃችሁን እንድዘረጉልኝ የሚል ጥብቅ ማሳሰቢያ አለኝ። ህንፃውን ለመጎብኘትም ሆነ የሂሳብ አያያዙን ሁኔታ ለመመልከት ለሚመጣ ሰው የሂሳብ አያያዝ ሰነዳችንን የህንፃ አሰራር ሁኔታን ለማሳየት ለማስጎብኘት ህንፃ ኮሚቴው ከወዲሁ ፈቃደኛ ነው እና አደራ የምንለው አሁንም ህንፃውን የህንፃ ቤተክርስቲያኑን ለማስጨረስ አሁን ዛሬ የተሰበሰበው ድጋፍ ማሰባሰቢያ በቂ ስላልሆነ የጻድቁ ወዳጆች የሆናችሁ ድጋፋችሁ እንዳይለየን ስል በጻድቁ ሀብተ ማርያም ስም አሳስባለሁ። የገቢ ማሰባሰቢያው የተከናወነለት የፊቼ መካነ ሕይወት አቡነ ሀብተ ማርያም ህንፃ ቤተክርስቲያን ግንባታው ከተጀመረ 5 ዓመት ሊደፍን ጥቂት ወራት ብቻ ቀርተውታል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። መልካም ጊዜ